ሰላም ጤና ይስጥልኝ የንቁ ሚዲያ ቤተሰቦች ይህ ንቁ ዜና ነው ከዜናዎቹ ጋር አብሬያችሁ የምቆየው እኔ መምህር ሞገሱን ያለው ነኝ አብራችሁን ቆዩ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ቅዱስ ተክለ ሃይማኖት በብፁዕ አቡነ ዮሐንስ የአስከሬን ሽኝት ለመገኘት መቀሌ ከተማ ገብተዋል። ሜሮን ተፈራ ተጨማሪ አላት። ቅዱስነታቸው ብፁዓን አበው ሊቃነ ጳጳሳትንና ሊቃውንትን አስከትለው መቀሌ ሲደርሱ አቀባበል ተደርጎላቸዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በብፁዕ አቡነ ዮሐንስ የሽኝት ስነ ስርዓት ላይ ለመገኘት ዛሬ የካቲት 22 ቀን 2015 ዓ.ም መቀሌ ገብተዋል። ቅዱስነታቸው ብፁዓን አበው ሊቃነ ጳጳሳትንና ሊቃውንትን አስከትለው በብፁዕ አቡነ ዮሐንስ ሽኝት ስነ ስርዓት ላይ ለመገኘት ወደ መቀሌ ሲጓዙ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ እንዲሁም ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ ኃላፊዎች ጋር በመሆን በቦሌ ዓለም አቀፍ አየር መንገድ ተገኝተዋል። Baba
በጎንደር ከተማ ከሚገኙ አድባራት መካከል ታላቁ የደብረ ሳይል ቅዱስ ሩፋኤል ደብር በቦታ ይገባኛል ከሁለተኛ ፖሊስ ጣቢያ ጋር ሲያደርገው የነበረውን ክርክር በቤተ ክርስቲያኗ አሸናፊነት ተጠናቋል። ተጨማሪ ያለን የጎንደር ከተማ ስትነሳ በሁሉም አይምሮ ውስጥ የሚከሰተው 44ቱ አድባራት ናቸው። ከነዚህ 44ቱ አድባራት ውስጥ በአጼ ፋሲል ቤተ መንግስት አቅራቢያ የሚገኘው የጎንደር ደብረ ሳይል ቅዱስ ሩፋኤል ቤተ ክርስቲያን አንዱ ነው። ይህ ዕድሜ ጠገብ ታላቅ ታሪካዊ ደብር ለ50 ዓመታት ያክል ከፖሊስ ጽሕፈት ቤት ጋር ይገባኛል እያለ የሚከራከርበት ቦታ በማያዳግም ሁኔታ ሙሉ ለሙሉ ለቤተ ክርስቲያኗ መወሰኑ ተሰምቷል። ባለፉት 50 ዓመታት ቤተ ክርስቲያኒቱ ብታስወስንም ነገር ግን በይግባኝ አንዳንዴም በተለያዩ ምክንያቶች ቤተ ክርስቲያኗ ንብረቷን ወደ እጇ ሳታስገባ ቀርታለች ተብሏል። አሁን ላይ የሃይማኖት አባቶች፣ የመንግስት ሥራ ኃላፊዎችና የፍትህ ባለሙያዎች እንዲሁም የጎንደር ከተማ ሽማግሌዎች በአንድ ላይ ተረባርበው ነገሩን ለመጨረሻ ጊዜ መፍትሄም ሰጥተውታል። በዚህም መሰረት የፖሊስ ጽሕፈት ቤቱ የተለየ ቦታ እስከሚያገኝ ድረስ እስከ ቀጣዩ የካቲት 21 2016 ዓ.ም ድረስ በወር 40 ሺህ ብር ለቤተ ክርስቲያኒቱ እየከፈለ እንዲኖር፣ ቀኑ ሲደርስ ግን በቦታው ያሉትን ቤቶች ጨምሮ ለቤተ ክርስቲያኒቱ አስረክቦ እንዲወጣ ተወስኖበታል። ለዚህም ተግባር ለሁሉም ባለድርሻ አካላት ምስጋናን አቅርበዋል። መረጃውን ያደረሰን የደብሩ አገልጋይ ዲያቆን እሸቱ ነው። ቅዱስ ሲኖዶስ ከብፁዕ አቡነ ሳዊሮስና ከብፁዕ አቡነ ኤዎስጣቴዎስ ጋር ውይይት ማካሄዱ ተገልጿል። ሰብለ በቀለ ተጨማሪውን አዘጋጅተዋለች። ቅዱስ ሲኖዶስ ከቅዱስ አቡነ ሳዊሮስና ከብፁዕ አቡነ ኤዎስጣቴዎስ ጋር ውይይት ማካሄዱን የቅዱስ ሲኖዶስ ጽሕፈት ቤትና የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ከፍተኛ ኃላፊ ብፁዕ አቡነ ሊቃነ ጳጳሳት አስታውቀዋል። የካቲት 21 ቀን 2015 ዓ.ም ከሰዓት በኋላ በ10ሩ የስምምነት ነጥቦች አፈጻጸም ዙሪያ የተከናወነው ስብሰባ መልካም ውጤት የተንጸባረቀበት እንደሆነና ሁለቱም አባቶች ከቅዱስ ሲኖዶስ ጋር በመሆን ለአንድነቱ እንደሚሰሩ ያረጋገጡበት ነው ተብሏል። በህገወጥ መንገድ የተሾሙትና አሁን ላይ በወለጋና በሌሎች አካባቢ እንቅስቃሴ እያደረጉ ያሉ አባቶችም ጥሪ ያለመቀበል አካሄድ እያሳዩ መሆኑን የገለጹት ሁለቱ አባቶች በቀጣይ አቡነ ዜና ማርቆስን ጨምሮ ህገወጡ ተሿሚዎችን በማምጣት ረገድ ቅዱስ ሲኖዶሱ እንዲያግዛቸው አሳስበዋል። ሁለቱ አባቶች ለማስመሰል አልመጣንም፣ ለቤተ ክርስቲያን አንድነት በሙሉ ልባችን እንሰራለን በማለትም አባታዊ ቃል መስጠታቸውን ያገኘነው መረጃ አመላክቷል። በተያያዘ ዜናም ቅዱስ ሲኖዶሱ በብፁዕ አቡነ ዮሐንስ የቅዱስ ፍሬምናጤዎስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ እረፍትም የተሰማውን ሐዘን ገልጿል። ብፁዕ አቡነ ዮሐንስ ሁለተኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመቀሌ ፍሬምናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ የበላይ ኃላፊ በትናንትናው ዕለት ማረፋቸው ይታወቃል። የመንበረ ፓትርያርክ መረጃ ክፍል ያዘጋጀውን የብፁዕነታቸውን የሕይወት ታሪክ ዲያቆን ኢሳይያስ አድማሱ እንደሚከተለው ያቀርበዋል። ብፁዕ አቡነ ዮሐንስ በክልል ትግራይ በማዕከላዊ ዞን በአድዋ ወረዳ ልዩ ስሙ የሃደ ብርሃ መልማል ወይም መዝብር በተባለው ቀበሌ ሚያዝያ 20 ቀን 1928 ዓ.ም ከአባታቸው ከአለቃ ኃይሉ ወልደ ማርያምና ከእናታቸው እመት ዘነበች ወልደ ማርያም ተወለዱ። እድሜያቸው ለትምህርት እንደደረሰ ከአጎታቸው ከቄስ ገብረ ሕይወት ወልደ ማርያም ትምህርት ጀምረው ትምህርቱ እየገባቸው ሲሄድ ወላጆቻቸው መርጌታ ተክለ ጊዮርጊስ ከሚባሉ መምህር አስገብተዋቸው ንባብና የቃል ትምህርት በማጠናቀቅ የግብረ ዲቁናን ትምህርት ተማሩ። ሆኖም የትምህርት ፍላጎታቸው እየተጠናከረ በመሄዱ
የፈለጉትን ትምህርት ለመከታተል ከትውልድ አገራቸው ወጥተው ደብረ አባይ ወደሚባለው የመዝገበ ቅዳሴ ማስመስከሪያ የአብነት ቦታ ገዳም በመሄድ ምስክር ከሆኑት ሊቅ ከመምህር የኋላሸት መንገሻ ምዕራፍ ጾመ ድጓ ባህረ ሐሳብ የመዝገበ ቅዳሴን የዜማ ትምህርት ልኩን አመሉንና ተቃራኒውን ለይተው ለመምህርነት በሚያበቃ በመምህርነት ተመርቀዋል። ከዚያም በኋላ በዚሁ ገዳም ቅዳሴ እያስተማሩ ከመርጌታ መጽሔት ቅኔ ተምረዋል። በዚህም ሳይወሰኑ የቅኔ ሙያቸውን ለማዳበር ከደብረ አባይ ተነስተው ወደ ጎንደር ክፍለ ሀገር በመሄድ በሊቅነታቸው ከታወቁት ከመምህር አክሊሉ ገብረ ሥላሴ ዘንድ ቅኔ ቤት ገብተው ለ5 ዓመት ያህል ቅኔ ከና አገባቡ ከመማራቸውም በላይ የዳዊትንና የፍትሐ ነገሥትን ትርጓሜንም ከርሳቸው ተምረዋል። ከዚያም ወደ ነበሩበት ገዳም ወደ ደብረ አባይ ተመልሰው በዚያው ቅዳሴ እያስተማሩ ለ7 ዓመታት ያህል ከየኔታ የኋላሸት ጉባኤ መጻሕፍተ ሐዲሳትን ተምረዋል። በዚህም ትምህርታቸውን እንዳጠናቀቁ ወደ ትውልድ አገራቸው ተመልሰው አቡነ መዝራዕተ ክርስቶስ ገዳም ወንበር ዘርግተው ጉባኤ አስፍተው ለ12 ዓመታት ያህል በአፍለኛው ጉባኤያቸው ጠንክረው በማስተማር ብዙ ዲያቆናትን ቀሳውስትንና መምህራንን አፍርተዋል። ቀጥሎም መምህራቸው የኔታ የኋላሸት በ1962 ዓመተ ምህረት ታኅሳስ 13 ቀን ስላረፉ በእሳቸው እግር ተተክተው ሲያስተምሩ ከቆዩ በኋላ የትግራይ ክፍለ ሀገር ሊቀ ጳጳስ የነበሩት ብፁዕ አቡነ ዮሐንስ በመቀሌ ከተማ ያሰሩት ከፍተኛ መንፈሳዊ ኮሌጅ የካህናት ማሰልጠኛ አዳሪ ቤት ስለሆነ ለቤተ ክርስቲያናችን ብዙ ፍሬ የሚያፈሩ መሆናቸውን በመግለጽ ደጋግመው ስለጻፉላቸው አስጠርተውም ስላናገሯቸው ቀደም ሲል ከቦታው አብረዋቸው ከየኔታ የኋላሸት የተማሩ አባት ቄሰ ገበዝ ገብረ ሊባኖስን ተክተው በ1963 ዓመተ ምህረት ወደ መቀሌ መጡ። ከዚያን ጊዜ ጀምሮ ጉባኤ አስፍተው በከሳቴ ብርሃን ሰላማ መንፈሳዊ ኮሌጅና በደብረ ሰላም ቅዱስ ሚካኤል ካቴድራል በማስተማር ላይ እንዳሉ ብፁዕ አቡነ ኤፍሬም የሀገረ ስብከቱ ሊቀ ጳጳስ በ1975 ዓመተ ምህረት አገልግሎታቸውና ትጋታቸውን ተመልክተው መልአከ ሰላም በማለት የማዕረግ ስም ሰጥተው በመምህርነታቸው ላይ በተደራቢነት የደብረ ሰላም ቅዱስ ሚካኤል ካቴድራል አስተዳዳሪ አድርገው ሾማቸዋል። በዚህ ካቴድራልም ለ22 ዓመታት በሰላም የኖሩ ሲሆን የማስተማሩ ሥራ እንደተጠበቀ በሳቸው አመራር በርካታ የልማት ሥራዎችን ተሰርተዋል። ጥቂቶቹንም ለመግለጽ የደብረ ሰላም ቅዱስ ሚካኤል ቤተክርስቲያን በብፁዕ አቡነ ዮሐንስ የተሰራ ቢሆንም ብዙ ነገር ይጎለው ስለነበር አጥሩ በሚገባ እንዲታጠር በብፁዕ አቡነ ዮሐንስ የተጀመረው ትልቁ ደወል ቤት ከፍጻሜ እንዲደርስ ትልቅ የሰንበት ትምህርት ቤት አዳራሽ፣ የብፁዕ አቡነ ዮሐንስ ሙዚየም ወይም ቤተ መዘክር፣ የቅዱስ ፓትርያርክና የብፁዓን ሊቃነ ጳጳሳት ማረፊያ ቤት፣ የቤተ ክርስቲያኑ ቆርቆሮ እንዲቀየር፣ ምንጣፍ እንዲነጠፍ አድርገዋል። ሌሎችንም አስፈላጊ እድሳቶችን አሳድሰዋል። እንዲሁም የቤተ ክርስቲያኑ አገልጋይ ካህናትና መኖሪያ ቤት አሰርተዋል። ብፁዕ አቡነ ዮሐንስ ልክ እንደ ስማቸው ከሊቅ እስከ ደቂቅ የሰላም አባት በመሆን ለ22 ዓመት ሲያስተዳድሩ በካቴድራሉ አገልጋይ ካህናት ዘንድ እንዳያጧቸው ከመጨነቅ በቀር ምንም አይነት እክል ገጥሟቸው አያውቅም። የሰላም አባት የመሆናቸውን ያህል ሁሉም አባታዊ ፍቅር በተላበሰ መልኩ ያከብራቸዋል። ትእዛዛቸውን ያከብራል፣ ምክራቸውንም ይቀበላል። በብፁዕ አቡነ ዮሐንስ ዘንድ እንደ አስተዳዳሪ ማዘዝ ብቻ አይታሰብም። ዘይከውን ሊቅ ይኩንክሙ ላይከ የሚለውን አምላካዊ ቃል በመከተል በልማት ሥራ፣ በማህሌት፣ በሰዓታት፣ በቅዳሴ፣ በስብከተ ወንጌልና በማንኛውም የቤተ ክርስቲያኒቱ አገልግሎት ከተራው አገልጋይ ቀድሞ መገኘት የዘወትር ተግባራቸው ነው። ብፁዕ አቡነ ዮሐንስ ከላይ እንደተጠቀሰው ሙያቸው የቅዳሴ ትምህርት ብቻ አይደለም። የመጻሕፍት ሐዲሳት ሙያም ስላላቸው ለ33 ዓመታት ከሊቀ ሊቃውንት ያሬድ ካሳ ጋር በመሆን የመዝሙረ ዳዊትን፣ የመጻሕፍት ሐዲሳትን፣ የፍትሐ ነገሥትን እንዲሁም የውዳሴ ማርያምን፣ የቅዳሴ ማርያምን ጉባኤ በመምራት አንድ ቀን ሳይለዩ ትሕትናቸውን፣ ትዕግስታቸውንና መልካም ምሳሌነታቸውን ያሳዩ ተወዳጅ አባት መምህር ናቸው። ብፁዕ አቡነ ዮሐንስም እጅግ አብልጠውና ልቀው ይወዷቸው ስለነበር ሁልጊዜ ይጎበኟቸው ነበር።
ብፁዕ አቡነ ዮሐንስ በታወቀው የመዝገበ ቅዳሴ ሙያቸው በተሰጣቸው የማዕዛ ክህነት ሀብት ልዩ ተሰጥኦ ያላቸው ድምፃዊ ከመሆናቸው የተነሳ ከጥንት ከአበው ሲያያዝ የመጣውን የደብረ አባይ ባህል የቅዳሴ ዜማ አብነት ግዕዙና እዝሉ እንዲሁም አራራዩና አንቀጹ ሳይቀር በሙሉ በዘመናዊ መሳሪያ የድምጽ መቅረጫ ቴፕ ተቀርጾ በቅርስነት ለትውልድ ይተላለፍ ዘንድ የኢትዮጵያ ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት ባዘዙት መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ድምጻቸው ተቀርጾ ተሰራጭቷል። በዚህም ከፍተኛ አገልግሎት ለቤተክርስቲያን ማበርከታቸውን በመረዳት ብፁዕ ቅዱስ አቡነ ተክለ ሃይማኖት የመታሰቢያ ስጦታ የአንገት አይከል ዕፀ መስቀል ሸልመዋቸዋል። ብፁዕ አቡነ ዮሐንስ በ1940 ዓመተ ምህረት ማዕርገ ዲቁናን ከብፁዕ አቡነ ማርቆስ ጳጳስ ዘኤርትራ፣ በ1946 ዓመተ ምህረት ማዕርገ ምንኩስናን ከመምህር ዘሚካኤል ዘደብረ አባይ ገዳም መምህር፣ ብፁዕ አቡነ ዮሐንስ በ1940 ዓመተ ምህረት ማዕርገ ዲቁናን ከብፁዕ አቡነ ማርቆስ ጳጳስ ዘኤርትራ፣ በ1946 ዓመተ ምህረት ማዕርገ ምንኩስናን ከመምህር ዘሚካኤል ዘደብረ አባይ ገዳም መምህር፣ በ1949 ዓመተ ምህረት ማዕርገ ቅስናን ከብፁዕ አቡነ ሚካኤል ዘጎንደር፣ በ1969 ዓመተ ምህረት ማዕርገ ቁምስናን ከብፁዕ አቡነ ዮሐንስ ዘትግራይ ተቀብለው በእነዚህ ሁሉ የክህነት ማዕርጋት መንፈሳዊውን አገልግሎት እየሰጡ በንጽህና በድንግልና የኖሩ አባት ናቸው። ብፁዕ አቡነ ዮሐንስ ትሕትናን፣ አፍቅሮ ቢጽን፣ አክብሮ ሰብን ዓላማ አድርገው የሚኖሩ በካህናት በምእመናንና በተማሪዎቻቸው ዘንድ ተወዳጅነት ያላቸው በአባትነታቸው ብዙ ፍቅርን ያተረፉ በአጠቃላይ በአርአያነታቸውና በግብረ ገብነታቸው በሁሉም ዘንድ ክብር ያገኙ ደግ አባት ናቸው። ብፁዕ አቡነ ዮሐንስ ይህን በመሰለው ቅድስናቸው በቤተ ክርስቲያን ትምህርት ዕውቀታቸው በተለይም በመዝገበ ቅዳሴ የአብነት መምህርነታቸው አያሌ የቤተ ክርስቲያን አባቶችን በማፍራታቸውና ባበረከቱት የረጅም ዘመን ቅድስናን የተመላ አገልግሎት ፍጹም አባትነታቸው ተመዝኖ ብቁ ሆነው በመገኘታቸው ሐምሌ 9 ቀን 1997 ዓ.ም በተደረገው የጳጳሳት ምርጫ ከሌሎች እጩ ቆሞሳት ጋር ተወዳድረው ባገኙት የድምጽ ብልጫ የመቀሌ ደብረ ሰላም ቅዱስ ሚካኤል ካቴድራልና የከሳቴ ብርሃን ሰላማ መንፈሳዊ ኮሌጅ የበላይ ኃላፊ ጳጳስ ሆነው እንዲሰሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ተመርጠው ሐምሌ 22 ቀን 1997 ዓ.ም በብፁዕ ቅዱስ አቡነ ጳውሎስ ዶክተር ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እጅ ተሹመዋል። ብፁዕነታቸው በተመደቡበት ኃላፊነት በቅንነት ሲያገለግሉ ቆይተው ትላንት የካቲት 21 ቀን 2015 ዓ.ም ከዚህ ዓለም ድካም አርፈዋል። የብፁዕነታቸው በረከት ይደርብን። ሜሮን ተፈራ ተጨማሪ አላት። የካቲት 22 2015 ዓመተ ምህረት የንቁ ዜና የስካሁኖቹን ይመስሉ ነበር። ዜናዎቹን በማቅረብ አብሬያችሁ የቆየሁት እኔ መምህር ሞገሱን ያለው ነኝ። ከቀሪ መርሃ ግብሮቻችን ጋር አብራችሁን ቆዩ።